ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥር 26 2018 የጋት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ትንሽ ጨለም ስላለ መብራት ስለሌለ ለዛ አስቀድሜ ይቅርታ መጠየቅ እፈልጋለሁ። እንግዲህ በዋነኝነት በዛሬው ዕለት ሁላችሁም እንደተከታተላችሁ ተስፋ አድርጋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ቀርበው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤ ዛሬ ጥር 26 2018 ተካሂዷል። ዝርዝር ሰፊ ጉዳዮች ቀርበዋል። ያው እንግዲህ እዚህ ሀገር ላይ ፖለቲካ ይገደናል፣ ፖለቲካ ያገባናል፣ ፖለቲካ ይመለከተናል ያለ አይኖ ፖለቲካ የማይመለከተው የለም። ግን የክቡር ጠቅላይ ሚኒስትሩን ንግግር ማዳመጥ አለበት። እሱን እንዳደረጋችሁ ተስፋ አድርጋለሁ። እንግዲህ ለባለፉት 6 ወራት በፖለቲካ ዘርፍ፣ በኢኮኖሚው ዘርፍ፣ በማህበራዊ ዘርፍ፣ በቴክኖሎጂ ሽግግር ከዲጂታላይዜሽን ጀምሮ በባንኮች ያለው የቴሌኮም ዝርዝር ጉዳዮችን አቅርበዋል። በፖለቲካው ዘርፍም አስቻይ ሁኔታ ለመፍጠር እኛ እንጣላ፣ እንጨቃጨቅ፣ ነገር ግን መሰረቱን መናድ የለብንም፣ ምሰሶውን ማፍረስ የለብንም። ከዛ ባለፈ ግን አበበ ይሄድ ከበደ ይሁን፣ ቶሎሳ ይምጣ፣ ገብረመድህን ይውረድ፣ ተባይስ በርሳ በምንፈልገው መንገድ በሐሳብ ላይ የለም ይሄ መንግስት የሚከተለው የኢኮኖሚ ፖሊሲ ትክክል አይደለም፣ ኑሮ ውድነቱን በዚህ አግባብ ነው መፍታት ይችላል። መንግስት 1,500,000 ቤቶችን እገነባለሁኝ ብሏል። የለም ምን 10 ሚሊዮን ነው የምገነባ። ኖ እንዲያውም የቤት ግንባታ የባለ ሀብቱ ዘርፍ የግሉ ዜጎች እንጂ መገንባት ያለባቸው መንግስት እዚህ ላይ ፕራዮሪቲ አያስፈልገውም። በተለያየ መንገድ እያሉ መከራከር መጨቃጨቅ ይቻላል። ኢትዮጵያ ትናንትም ባዕዳን ጠላቶች ነበሯት። ኢትዮጵያ ትናንትም የባዕዳን ተላላኪ የሆኑ ከአብራኳ ክፋይ የወጡ ባንዳዎች ነበሩ። ባንዳዎች አድምተዋታል። ጠላቶቿ ተኩሶባታል፣ አዳክመዋታል። ግን ኢትዮጵያ ጸንታ ቀጥላለች። ዛሬም በግራም በቀኝም ጠላቶች አሉ። ለጠላቶቻችን የሚለላኩ ባንዳዎች አሉ። ጠላቶቻችን ይተኩሳሉ በግራ በቀኝ፣ ኢትዮጵያን ያቆስላሉ። ማሸነፍ ግን አይችሉም ብለው እንደ ሜታፎር ያስቀመጡት አለ። በክረምት በድቅድቅ ዝናብ መብረቁም ጭቃውም በሚያስቸግርበት ወቅት ፈተናውን አልፎ ዘር የዘራ ጉልጓሎውን የወጣ ሰው መስከረም ጥቅምት ላይ መኸር በመሰብሰቢያው ወቅት ላይ የሚደነብር አይደለም ብለው ኢትዮጵያ ፈተናዎችን በሙሉ እንደተሻገረች ዛሬም ጸንታ እንደምትቀጥል ያስገነዘቡበት አለ። በሀገራዊ ጉዳይ፣ በቀጠናዊ ጉዳይ፣ በዓለም አቀፋዊ ጉዳይ ይሄ የከሌ የሚባል ድርጅት ከሌ የሚባል አደረጃጀት 4 ነው ተጣመሩ። ከተጣመሩ በኋላ 3ቱ ሲቀሩ አንዱ መጣ ምናምን የሚል አይደለም። ስሙ አይመለከተንም፣ አይገደንም። ለመደራደር ለኢትዮጵያ ለመስራት የፈለገ ሁሉ በቅርብም በሩቅም ያለው በራችን ክፍት ነው። ስለ ኢትዮጵያ ሲባል የግል ኢጓችንን የቡድን ኢጓችንን መግታት አለብን በሚል ያስቀመጡት ጉዳይ አለ። በቀይ ባህር ጉዳይ በጣም ሴንሲቲቭ እንደሆናችሁ ሴንሲቲቭ ነኝ እኔ። በባሌም በቦሌም የቀይ ባህር ጉዳይ አይቀርም። ከላይ ከምጽዋ እስከ ታች እስከ ሶማሊያ ድንበር እስከ ሞቃዲሾ 5000 ኪሎ ሜትር ይረዝማል። በዚህ ውስጥ የኤርትራ የምታውቁት ነው፣ 3 ሚሊዮን ገደማ ነው። ጅቡቲ 1 ሚሊዮን ነው። ሶማሌላንድ እና ራሱ ሶማሊያ እንኳን ቢደመር 20 ሚሊዮን ገደማ። ስለዚህ ኢትዮጵያ የምትጠይቀው የነበራትን ነው። ነገር ግን የነበረኝን አጥቻለሁ በሚል ስሜት ተንደድረን ወደ ጉልበት እንግባ አላልንም። የተለያዩ የዓለም አቀፍ መሪዎችን ፖለቲከኞችን አናግሬያለሁ። አንድም ሰው ኢትዮጵያ ቀይ ባህር አይገባትም ያለን የለም። ነገር ግን በጦርነት ባይሆን ወደ እልቂት ባትገቡ ነው። እኛም እሱን
ጊዜ ውሰዱ ብለን እየጠበቅን ነው። በየትኛውም አማራጭ ግን በባሌም ይሁን በቦሌ በሰላምም ይሁን አሊያ በመከራውም በጉልበቱም ቢሆን ጉልበት የሚለውን እንግዲህ ቦሌ በሰላሙም በባሌ በእግሩ በውጣ ውረዱም የቀይ ባህር ጉዳይ እንደሚረጋገጥ አንስተዋል። በዚህ ሂደት ኢትዮጵያ የቀይ ባህርን ጥያቄ በመጠየቋ የሚመስላቸው ወገኖች አሉ። ከኤርትራ ጋር ያለው ጸብ በሚል ያስቀምጡታል። ሰፊ ጉዳይ አቅርበዋል። ያው ነው እውነታው እሱ ነው። ኤርትራ ዘፍጥረቱ ኢትዮጵያን ከቀይ ባህር በር መነጠል ነው። ወደ ቀይ ባህር እንዳትወጣ ዘግቶ አፍኖ በኢትዮጵያ ኪሳራ ልዕልናን ማረጋገጥ እንደ ሲንጋፖር እንሆናለን ወዘተረፈ የሚለው ነው። አንድ እሱ ነው። ሁለት ኤርትራ ሀገር ነው፣ ሉዓላዊ ሀገር ነው። መቼስ ዩናይትድ ኔሽን ሀገር ነው ብሎ እውቅና ሰጥቶታል። ግን ላውንቺንግ ፓድ ነው ኤርትራ። ኢትዮጵያን ሊያጠቃ ለፈለገ ሁሉ ለመከራየት መደላድሉን ላዩ ላይ ጭኖ ዝግጁ የሆነ ኃይል ያለበት ብዙ በተለያዩ ሚዲያዎች ላይ ራሳቸው ኤርትራውያን ራሱ መሪው ፕሬዝዳንቱ የውስጥ ጉዳያቸውን ሳይፈቱ ይላል። የውስጥ ጉዳያችንን የሚያቦኩት፣ የሚቀቅሉት፣ የሚያገነፍሉት፣ የሚደፉት ባንዳ ቀጥረው እነሱ ናቸው። በጣም ጠበቅ ሲል የቀይ ባህር ጉዳይ አይቀር የመሆኑ ሳይው ከውስጥ ሊያፈነዱ ይሞክራሉ ብቻም ሳይሆን ያፈነዳሉ። የሆነ የሀገር ውስጥ ንቅናቄ ካያችሁ ኢትዮጵያ የሆነ ቦታ ብሔራዊ ጥቅሟን እየሞከረች ነው። ወይ የአባይ ጉዳይ አለ፣ ወይ ማዕድን እያወጣች ነው፣ ወይ ልታወጣ ነው፣ ወይ የቀይ ባህር ጉዳይ አለ። ትልቅ ሀገራዊ ጉዳዮች አሉ ማለት ነው። ምንም ጠላት የሌለበት በቃ ዝም ብሎ ማለት ሰላም በተመለከተ ዞሮ ይሄ ኔጌቲቭ ፒስ ነው ፖዚቲቭ ፒስ የሚለውን እዛ ውስጥ እንተው ለጊዜው። ግን አንጻራዊ ሰላም ከሆነ ዝም ብለን ከተቀመጠን ኢትዮጵያ ከብሔራዊ ጥቅሞቿ ሸሽታ እንዲሁ ዝም ብሎ በሩቲን ውስጥ ነው ያለ ነው ማለት ነው። እና ከዚህ ከኤርትራ እና ከኢትዮጵያ መንግስት ጋር ያለው ቅራኔ መነሻው ከመጀመሪያውም ጀምሮ በቂም በቀልነት ወደ ኢትዮጵያ እንደመጡ ይህንን ከክቡር ጠቅላይ ሚኒስትሩ ንግግር በፊት አቶ ጌታቸው ረዳ በነበራቸው አንድ ቆይታ ታስታውሳላችሁ። በቅርቡ በናሽናል ብሮድካስቲንግ ኮርፖሬሽን ኤንቢሲ ቴሌቪዥን ላይ ወደ ጦርነት አንግባ፣ ወደ ጦርነት ከገባን የኤርትራ መንግስት ይህንን እንደ አድቫንቴጅ ይጠቀምብናል፣ ያኔ ማቆም አንችልም ብለውናል ብለው እንግዲህ በሰሜኑ ጦርነት ወቅት ዋና ተዋናይ አቶ ጌታቸው ረዳ ነበር። እሳቸው ያንን አቅርበዋል። ከዛ ባለፈ እንግዲህ አንዳንድ ነገር ለምሳሌ የተገለጠ አለ። ዛሬ ክቡር ጠቅላይ ሚኒስትሩ የገለጡት አለ። የኢትዮጵያ መከላከያ ሰራዊት ሽሬን አስለቅቆ ወደፊት ሲገሰግስ ሻዕቢያ ከኋላ ሽሬ ላይ የነበረውን የኢትዮጵያ መከላከያ ማዘዣ ማዕከል ተቋማትን ያፈራርስ ነበር፣ ህዝብ ይዘርፍ ነበር፣ የቤት መስኮት ሳይቀር ጣሪያ ይጭን ነበር። በተመሳሳይ የኢትዮጵያ መከላከያ አክሱም ገብቶ አክሱምን ወደኋላ ጥሎ ሲሄድ አክሱም ላይ ጭፍጨፋ ተፈጽሟል። ክቡር ጠቅላይ ሚኒስትሩ ዛሬ ለጊዜው ብለው ያልገለጡታል። ለምን የኢትዮጵያውያንን ሻዕቢያ ሲጨፈጭፍ አናይም ብለው ተዋግተውታል እኮ የኢትዮጵያ መከላከያ ሰራዊት አባላት። የትግራይ ልሂቃን ይህን ያውቃሉ። አሁን እኛ ሀገር ላይ ምንድን ነው የሆነው? ለምሳሌ የራሱ የትግራይ ጊዜያዊ አስተዳደር አሁንም ቀጥሏል። በሌተናል ጀነራል ታደሰ ወረደ አሁንም የትግራይ የዘር ጭፍጨፋ ጥናት ማዕከል ብሎ እሱ ያጠናው ወረቀት አለ። 70% የሚሆነውን የዘር ጭፍጨፋ የፈጸመው ሻዕቢያ ነው። ወደ 18 ምናምን 20% ፋኖ ነው። ቀሪውን ደግሞ
ሌሎች ተዋናያን የኢትዮጵያ መከላከያ ጨምሮ ይላል። ዘን ይህንን እኔ እዚህ ቁጭ ብዬ እናንተ ምንም ከምንለው በላይ የትግራይ ልሂቃን ደብረጽዮን ያውቀዋል፣ ታደሰ ወረደ ያውቀዋል፣ እና ፍስሐ ኪዳኑ እነ ወርቅ አዝማች እነ ምግበ ያውቁታል እኮ ይሄን በሙሉ። ግን ለነዚህ ሰዎች የትግራይ ህዝብ ባሪያ ነው፣ የስልጣን መውጫ መውረጃ መሰላል እንጂ ህዝብ አይደለም የትግራይ ህዝብ ለነዚህ ሰዎች። ምናልባት የትግራይ ህዝብ ወደ መሰላሉ ወደ ላይ ሲወጡ እንዲሁ መሰላሉ እግራቸውን እንዳያቆሽሻቸው ሲወርዱ ደግሞ በእጃቸው ሲጨብጡት ካልሆነ በቀር ለትግራይ ህዝብ የፌዴራል መንግስት ስልጣን ላይ ያሉ ያደረጉለት ነገር የለም። የፌዴራል መንግስት ከስልጣን ደግሞ ለቀው ሂዶ ሲባል በወርድና በቁመታችን ልክ ትክክለኛ ይሁን እንጂ እኮ አንዱ ብዙ ጊዜ ምንድን ነበር ባል ለምን ይቅርታ ተደረገላቸው ነበር አይደል? መጀመሪያስ መታሰር አለባቸው ተለቅመው ተሰብስበው ነበር እኮ ሲል የነበረው። ዛሬ ከህዋት በላይ ከህዋት ጋር ልሙት የሚለው እኮ ኃይል ራሱን ፋኖ ብሎ የሚጥራ ሸኔ ዋቴበር ሻቢያም ጨምሮ እነዚህ ሰዎች ማለቅ አለባቸው ጌም ኦቨር ምናምን ሲል ነበር ኢሳያስ። እና ለምን ገቡ አክሱም ላይ የኢትዮጵያ መከላከያ ኖ ብሎ ወደኋላ ገብቶ ተዋግቷል። ግን እዛ ላይ አንድ ፋክት መውሰድ አለብን። የኢትዮጵያ ከ80% በላይ የኢትዮጵያ የጦር መሳሪያ ሰሜን እዝ ነው የነበረው። ያ ለምን ሰሜን እዝ ሆነ? ወደፊት ምንም ጥርጥር የለውም የኢትዮጵያ ኢንተረስት ያለ በቀይ ባህር በኩል ነው። ዞሮ ይህንን አፋርን ይዘው ከአፋር ይዞ ወደ ላይ እስከ ቀይ ባህር ነው ኢንተረስታችን። እዛ አካባቢ ነው ጥበቃ የምታረግ። ያንን አብረው በቀበሮ ጉድጓድ ኖረው ኢትዮጵያን እየጠበቁ በዋነኝነት ደግሞ የትግራይ ህዝብ ደግሞ ያው ጦርነት ሲመጣ ትግራይ ልውረር ብሎ አይደለም የሚመጣው። የትግራይ መሬት ተወረረም አይደለም የምንለው፣ የኢትዮጵያ መሬት ነው የሚወረረው። ባድሜ ትግራይ አይደለም የኢትዮጵያ ነው። የሆነ ቦታ ላይ ዳሰነች ጋር ቦታ ቢወረር የዳሰነች ቦታ አይደለም፣ የዳሰነች ህዝቦች ሊኖሩበት ይችላሉ። ያንን በቀበሮ ጉድጓድ ሲጠብቅ የኖረውን በፍጹም አረመናዊ ክህደት ክደው ከውስጡ ቦርቡረው ከጥቅም ውጭ አድርገው መተውት። እንግዲህ እኮ በኋላ ላይ ከየአካባቢው ያለው አሶሳ ያለች መካናይዝድ የቀረችው አንተ ይዞ ባለ ድጋፍ ባለ ትብብር የኢትዮጵያ ህዝብ ያንን እኮ እንዴት እንደሆነ እኮ ብዙዎቻችን እኮ መናገር አለብን። ኦፍኮርስ ታሪክ ያወጣዋል። የትግራይ ህዝብ እውነቱን ያውቃል። የትግራይ ህዝብ እኮ መከላከያ ሲሄድለት እልል ይል ነበር። መጀመሪያ እኮ በጣም እልል ነበር ሲል የነበረው። ከዛ ምንድን ነው የሆነው? ሻቢያ ግፍ ፈጸመ፣ ጭፍጨፋ ፈጸመ። ዘን ይሄ ከሆነማ የኢትዮጵያ መከላከያ ሰራዊትማ ካላዳነን ብሎ ሻቢያ ሲጨፈጭፍ ምንድን ነው የሆነው? እየሄደ ህዋትን መቀላቀል ያዘ። ቁጭ ብለህ ለምን ትሞታለህ በሚል ትክክል ነው ወይ ትክክል አይደለም ወይ? ለምን? የሻቢያ ዓላማ የቆየ ቂም አለበት። ሁለት ንብረት መዝረፍ ይፈልጋል። ክቡር ጠቅላይ ሚኒስትሩም አቅርቦታል። አዲግራት ላይ የሚነቀለውን ነቅለው የአዲግራት መድኃኒት ፋብሪካን ወደ ማውደም ከባድ ማሽነሪ ሲሆን በቦምብ ነበር ያፈነዱ የነበረው። ያ እንዲሆን ራሱ ህዋትን ደግሞ ምን አድርጎታል? ጋብዞታል። ወደ አስመራ የተተኮሰው ምን ለማድረግ ነበር የተተኮሰው? ዓለም አቀፍ ትኩረት ለማግኘት ግብዣ ነው። ከዚህ በፊትም እኔ እንግዲህ ነገ ከነገ በስቲያ የሚሆነው እናያለን። ዛሬም ሻቢያ እየገፋ ወደ ውጊያ እንዲገቡ የሚፈልግ እውነት ሻቢያ እስከ መጨረሻው ጸንቶ ከህወሓት ጋር ሊዋጋ ይችላል ያለውን ኃይል ነግሬያቸዋለሁ። የተለያየ መካናይዝድ ወደ ሐምዳይት አንቀሳቅሷል። ትናንት መረጃውን ስለነገርኳችሁ በሚል ነው። ለምሳሌ ጋሽባርካ የነበረውን 65ኛ ክፍለ ጦር ብርጌድ 1 እና ብርጌድ 3ን ወደ ሱዳን ሐምዳይት እንዳሻገረ፣ ጋሽባርካ አዲቀሽ አካባቢ የነበሩ ከባድ መሳሪያዎችን በ7 ተሳቢ ጭኖ ወደ ሐምዳይት እየሄደ እንደሆነ፣ በተመሳሳይ አሰብ አካባቢ የሚንቀሳቀሱ ተቃዋሚዎችን
ራሱን የአፋር አብዮታዊ ዲሞክራሲያዊ አንድነት ድርጅት አርዱፍ ብሎ የሚጠራውን በቀን 23 ሰብሳቢም የኤርትራ ምክትል ባህር ኃይል አዛዥ የሆነው ኮሎኔል አህመድ ሙሐመድ አሊ ከኤርትራ ታጣቂዎች ጋር በመሆን ተቀናጅታችሁ አፋር ውስጥ ጥቃት ትፈጽማላችሁ የሚል ይህንንም የሚመራው ሱሌማን ኢሳ የተባለ ትእዛዝ ተሰጧቸዋል። የሚፈልገው ሻዕቢያ ኢትዮጵያ በውስጥ ችግሯ ስትተራመስ ምን ስትል ወሳኙን የብሔራዊ ጥቅሟን ቀይ ባህርን ትረሳለች ነው። ግን ሁሌ እንዲህ ይሆናሉ? ሁሌ አንድ ሀገር ተለላኪው ላይ ትኩረት ያደርጋሉ? ትናንት አፋሃድ፣ አፋጎ፣ አፋብን፣ አፋባሃ ምናምን እያልክ 10 ጠበንጃም 20 ጠበንጃም ያንን እየሰጠህ አምቡሽ ምናምን እያደረገ በየቦታው ያንን ስታደርግ ነው ወይ የምትለው? ተለላኪውም ላኪውም እጁ አይቆረጥም ወይ? ያ ለጊዜው እየከሰሩ ነው እነሱ፣ ኢትዮጵያንም እያቆሰሉ እያደሙ ነው። ያ ግን በዚህ አግባብ አይቀጥልም። ለምሳሌ እኔ ዛሬ ላይ በአፋር ያሎ ግንባር ላይ ዞን 4 የሚባለው ያሎ ወረዳ በከባድ መሳሪያ የታገዘ ጥቃት ከፍቶ ነበረ ህወሓት። ነገር ግን የአፋር ህዝብ፣ የምድር ድሮኑ፣ የአፋር አድማ ብተና፣ ጀግና ኢትዮጵያ መከላከያ ሰራዊት፣ በሐራ መሬት ያለው የትግራይ የሰላም ኃይል ቲፒኤፍ በቅንጅት አይቀጡ ቅጣት ቀጠው መልሰዋቸዋል። እንግዲህ ከሁለት ሰው ትራያንጉሌት አድርጃለሁ። ሁለት ከተማረኩት ውስጥ ሁለቱ የትግራይ መታወቂያ የያዙ ግን ሰብሰብተፍ ኢንተሮጌት በምርመራ ግን የሻዕቢያ ወታደሮች መሆናቸው ተረጋግጧል። ትናንት እያንዳንዱ ዛሬ በፋኖ ጎን ነኝ የሚለው ዛሬ ሸኔ ነኝ ምናምን የሚለው ትናንት ሻዕቢያ ተጋብዞ እንዲያረገ ሲል ነበር። ዛሬ ግን የኢትዮጵያ ፖለቲካ ስሜት ነው፣ ስሌት ነው። አምሶሪ ስሜት ነው፣ ስሌት የለም። ስሜቷን ይዞ ስሌት ከሆነች ምናልባት እንዴት አድርጌ ህዝብ አነሳስቼ ላተርፍ እችላለሁ። እና ታዲያ ለምን ትናንት ሻዕቢያ ሽሬ፣ አክሱም፣ አድዋ፣ አዲግራት ይህን ሲያደርግ ለምን አልተፋለመም? ዓላማው ህወሓት ምንድን ነበር ዓላማው? ሙሉ መሳሪያ ቀምተህ ሰራዊቱን በትነህ ትልቁን ሰሜን እዝ አድርገህ በዛ ዝግጅት ዘመን የኢትዮጵያ መንግስት ከዛ ደግሞ እሱም ብቻ አላረጉም። ሸኔን ደግሞ በዚህ ግንባር አዘጋጅተዋል። የጉምዝ ታጣቂ በሚል ደግሞ ስም ሰጠው። ደግሞ የቤኒሻንጉል ህዝቦች ነጻነት ብሔንን ነጻነት ንቅናቄ ብሎ ደግሞ መተከል ውስጥ ውጊያ ያደርጋል፣ ያዋጋሉ ራሳቸው። ለሰላም ተብሎ እርቅ ሲኬድ ታስታውሳላችሁ። እናቶች ሄዶ ሲያለቅሱ እኛ ጋር እኮ ሰላም አለ፣ ሰላም የሌለበት አካባቢ ሄዳችሁ ለምኑ ነበር ይል የነበረው ደብረ ጽዮን። ዋናው የሻዕቢያ ዓላማ ትግራይን ማውደም፣ ቀጥሎ አማራን ማውደም፣ ኢትዮጵያን ማዳከም እንጂ ለኢትዮጵያ ህዝብ፣ ለትግራይ ህዝብ፣ ለማንም ህዝብ ደጀን አለይታ ሊሆን አይችልም። በጅምሩ ገና ሲነሳ ኢትዮጵያን ቆልፌ ከቀይ ባህር አርቄ በኢትዮጵያ ፍርስራሽ በደካማው ኢትዮጵያ ላይ ጠንካራ ኤርትራን እገነባለሁ የሚል ነው። ተለላኪም ስለሆነ ማለት ነው። እንግዲህ ከዚህ ጋር ተያይዞ ከሻዕቢያ ጋር ያለውን ጸብ ዛሬ ክቡር ጠቅላይ ሚኒስትሩ ገልጸውታል። እና ላኪው ነው፣ ሻዕቢያ ተለላኪ ነው። ልክ እሱ እንደሚልከው ሻዕቢያ ተለላኪ ነው። የተለላኪ የሆነ ኃይል ዓላማ ግቤ ብሎ የተነሳው ኢትዮጵያን ከቀይ ባህር ማራቅ፣ ኢትዮጵያን ማዳከም፣ ኢትዮጵያን በውስጥ ማተራመስ። ለዛ ደግሞ የኛ ሀገር ምን እንደሆነ አላቅም፣ አለመታደል ነው። በየዘመኑ ለመገዛት፣ ለመገረድ፣ ለመለላክ ዝግጁ ይሆናል። ሲለላክ ደግሞ ያውቀዋል፣ ግን ምን ይላል? ምክንያታዊ ለመሆን ይሞክራል። ከዚህ ጋር ተያይዞ ዛሬ በራያ ቆቦ ሰልፍ ተካሂዷል። ምናልባት እኛ ከትግራይ ህዝብ ጋር ችግር የለብንም፣ ማንነት በጉልበት አይረጋገጥም፣ ከትግራይ ህዝብ ጋር አብረን እንኖራለን። በነገራችን ላይ የፕሪቶሪያ ስምምነት ሁሉ ይከበር ብለዋል ሰልፈኞች። ህወሓት ምንድን ነው የሚለው? የፕሪቶሪያ ስምምነት ተጣሳቢ ነው አለ የሚለው። እና
እነዚህ የተነሱ ጉዳዮች አሉ። ፕሊስ ያላዳመጣችሁ ካላችሁ እንድታዳምጡት። ክቡር ጠቅላይ ሚኒስትሩም በወቅቱ አቶ ገዱን አቶ ደመቀን እነኚህ ሰዎች ሳይት ማረጋቸው ብለዋል። ለምሳሌ አቶ ገዱ ተቃዋሚ ነው። ዛሬ በቃ ኢሳያስ ያማልዳል ነው የሚለው አቶ ገዱ። ግን ለህሌና አንደኛ አርካይቭ ይደረጋል። በነገራችን ላይ ሻዕቢያም የፈለገው ዛሬ ቢሆን አቶ ገዱ መልእክተኛ ሆኖ ሲሄድ ይዞት የሄደ ዶክመንት ይኖራል። አቶ ደመቀም ሊናገሩ ይችላሉ። ምንድን ነበር የተባለው? ሰራዊታችሁ ዲሲፕሊን ይጎለዋል፣ እያጎሳቆለ ነው፣ ንብረት እየዘረፈ ነው፣ አግባብ አይደለም። ከዛ ምን ይላል አንዳንዱ? ፓርላማ ላይ እኮ የኤርትራ ሰራዊትና መንግስት ተደግፏል። ፖለቲካ እኮ ነው ወዳጄ። እንዴ ቢያንስ እኮ ያንን ተበትነው ተመተው በጦርነት ውስጥ ነበርን አይደል እንዴ? በወቅቱ ተበትኖ ያ ሰራዊት እኮ ራቁቱን ልብሱን አውልቀው በሲኖ እኮ ተነርቷል እኮ። አሁን ወል ልትወሱን በቃ ያልተፈጸመበት እኮ የለም። የሰሜን ዕዝ እኮ ግን የአንድ ሀገር ህዝቦች ስለሆን በቃ በይቅርታ መሻገር ነው የሚጠቅመን። ይሄ ነው። አሁን አንዳንድ ሰዎች ያው እልሁ ይገባኛል ስሜቱ ስለሆነ ሀገር እንሆናለን፣ ትግራይ ሀገር ትሆናለች፣ ከዛ ከኤርትራ ጋር ነው። እውነታው እሱ አይደለም። ምናልባት ለእነዚህ ለፖለቲካው ሚሊተሪው ጃኬት ለብሰው ለሚያቀራሩት አጀንዳቸው አይደለም። በፋመ በጋመ ጦርነት ልንከፍት ነው ብለው አእምሮውን ወደዚህ ወስደው በኤርትራ ከኤርትራ ጋር አብረን ልንሰራ ነው ምናምን ብለው ላላ ያዲያወ ታታ ያዲያወ ከሻዕቢያ ጋር አብረው ወርቅ እያወጡ በዚህ ምቹ ጊዜ ምንድን ነው ያደረጉ? እነሱ የወርቅ የማዕድን ስራ ፈቅደናል ነው ሰው። ግብፅም ሊረዳ ይችላል። አሁን ያለውን የኢትዮጵያ የወትሮ ዝግጁነት የወትሮ አቅም በደንብ ማወቅ አስፈላጊ ነው። አንዳንዶቹ ስም እንኳ ብጠራ ብዙም ጠቃሚ አይመስለኝ መሰለኝ በኢትዮ ህግ ግን አይ ታጣቂዎችም እኮ ድሮን አለን እንደውም ቲዲኤፍ ድሮን አለው ብሎ ይጻፋሉ። ማንን እያልኩ እንደሆነ እነማንን እያልኩ እንደሆነ ግልጽ ነኝ ብዬ አምናለሁ። ጥሩ ነው። እሱን ያንን ድሮን እነሱ ሊጠቀሙበት የሚችሉት የኢትዮጵያ መከላከያ ላይ ጥቃት ለመፈጸም ኢንኬፐብል ናቸው። ችግር የለውም። እሱን ግን በድሮን ጥቃት ተፈጸመ ብለው ሀውዜን ላይ እንዳደረጉት ህዝባቸው ሊጨፈጭፉበት ግን ይችላል። ዓለም አቀፉን ማህበረሰብ ለማነሳሳት ለምን ለህዋት የትግራይ ህዝብ ከማገልገል የዘለለ ለህዋት የትግራይ መሬት መጠቀሚያ እንጂ ይሄ ነው የሚባል የሚያዝኑለት አይደለም። የሚያዝኑለት ቢሆኑ እንዴ ያው ውጊያ ላይ ጦርነት ላይ የሚሳተፉ ወጣቶች ናቸው። ይበቃል። ትውልድ መቀጠል አለበት። በወልቃይት ጉዳይ ክቡር ጠቅላይ ሚኒስትሩ ያቀረቡታል። ተፈናቃዮችን መለሱ። እኔ አልወስንም። ተስፋ አደርጋለሁ የህዝብ ተወካዮች ምክር ቤትም ይህም ምክር ቤትም አይወስንም። በሌላ መልኩ በአብዛኛው የፌዴሬሽን ምክር ቤት አባላቶች ደግሞ የህዝብ ተወካዮች ምክር ቤት አባላትም ናቸው። ሙሉ ለሙሉ አላልኩም። ምክንያቱም ከክልል ምክር ቤት አባላት ሆነው የተወከሉም ስላሉ ኤንዌይስ ተስፋ አደርጋለሁኛ። ስለዚህ ህዝቡ ይምጣ። ወልቃይት ጠገዴ ሰቲት ሁመራ ይምጣልን። የትግራይ ህዝብ ወገናችን ነው። ለሺህ ዘመናት አብረን ኖረናል። ዛሬም አብረን ኖራለን። ወደፊትም አብረን እንሆናለን። የአስተዳደር ጥያቄ ነው። ምንድን ነው የሚያስፈራው? ቢመጣ ይምጣ፣ ይረስ፣ ይነግድ የነበረውን ነገር ግን እንደምታውቁት የወልቃይት ጠገዴ ሰቲት ሁመራ በሽሬ በህፃት ምናምን በተለያዩ ቦታዎች ካምፕ ያደረጉትን እርዳታ ይሰበሱበታል። ከዚያ እርዳታ ተቀንሶ ለታጣቂው ይመገባል። ሕክምና ይባላል። ገንዘብ ጥሬ ገንዘብ ይባላል። እራሱ ደግሞ የዛ ተፈናቃይ ቤተሰቦች ደግሞ ያው ከርስታቸው ከቦታቸው ተነስተዋልና ከእርሻ ቦታቸው ከቦታቸው ከቀያቸው በተለያየ መንገድ ተፈናቅለዋልና
ምን አማራጭ አለ ከመታገሉ? ጫረል ፖዚቲቭሊ ኢምፓቲ ሆነን ብናስበው በእነሱ ጫማ ብንገባ ተመለሱ ማለት ምን ማለት ነው? በሌላ መልኩ በጉልበት ዘርፍበታለሁ፣ አንገራግርበታለሁ፣ በኃይል ተመልሼ ወደ ስልጣን እመጣበታለሁ ወይ ፍላጎትን አስፈጽምበታለሁ የሚለው ምናልባት 30-40% የሚሆነው ታጣቂ ሊሄድ ነው። ቀጥሎ ሌላው እሱ ስለሚሆን ማለት ነው። ምናልባት ክቡር ጠቅላይ ሚኒስትሩ ባነሱት ላይ ምንም የሚጨምረው ነገር የለም። እዛም ሆኖ የህወሓት ታጣቂም ሆነው ዛሬ እየጠየቁ ነው። ሻዕቢያ ነው የጨፈጨፈን ሲባል ነበር አይደል? የፌዴራል መንግስቱ ሻዕቢያን ጋብዞብናል ስንል ነበር አይደል? እኛስ ለጦርነት ነው ወይ ሻዕቢያን የምንጋብዘው? በፍጹም አይደለም ብለው የተለያዩ መረጃዎች እዛው የቲዲኤፍ ሲንቀሳቀሱ እንቅስቃሴ ሲያደርግ ጥይት ሲቀበሉ አሁን ለምሳሌ አርሚ 31 አሁን ውቅሮ ነን፣ ሰላም ሆቴል ጥይት ተከፋፍለናል። ኤንዌይስ ይህንን እያንዳንዱን መረጃ እየሰጡ ነው ያሉት። ኖ አነሰም በዛ እናንተ ኢትዮጵያን ሀገራችንን አንደኛ ዜጋ ነን የምትሉ ኢትዮጵያን ስትመሩ ነው። ዛሬ ከስልጣን ስትባረሩ ለትግራይ ህዝብ ይዛችሁለት የመጣችሁ ረሃብ ነው፣ ጦርነት ነው፣ መፈናቀል ነው። እኛ በቃን ዲዲአር ይተገበራል ብላችሁን ነበር። ቦታ ይሰጣችኋል እናቋቁማችኋለን ብላችሁን ነበር። አሁን ግን እናንተ ድጋሚ የመጣችሁልን ጦርነት ነው። ሄዶ ነገ መደራደርም ከሆነ ለምንድን ነው የማትደራደሩት? የፌዴራል መንግስት እደራደራለሁ እያለ ነው የሚል የተለያየ ጫና እያደረጉ ነው ያሉት። ከሻዕቢያ ጋርም በጣም ከፍተኛ የሆነ ቅራኔ ተፈጥሯል። ኦፍኮርስ ትናንት አርሚ 92 እና አርሚ 25ን አምጥቶ በአፋር በያሎ ግንባር እና በጨርጨር በኩል ጥቃት ለመክፈት ሞክረው ነበር። ተመቶ ነው የተመለሰው። ሻዕቢያን በጣም በከፍተኛ ቅራኔ ውስጥ ገብቷል። እዚህ አፋብን ምናምን ተብለው እነዚህ የተመለመሉ ባንዳዎችም ምንም ማድረግ አልቻሉም። ግን ያው ማድረግ አንድ ማድረግ አለችብን በሚል ለወልቃይት ልንታገል ነው፣ ወልቃይትን አሳልፎ ሊሰጥብን ነው ይሉ የነበሩ የምናውቃቸው ሰዎች እምባጋ ላይ የሚባል ቦታ ጠገዴ ላይ ከኋላ የተከዜ ዘብ አባላት ለስምሪት ሊሄዱ የነበሩትን ጠብቀው አምቡሽ አድርገው መጥተዋቸዋል። ከዛ ለምን ሲባሉ እኛ ጠላት አንመርጥም አሉ። ኢት ሲምስ ሎጂካል። ግን መከላከያ እንዳይወስራቸው መከላከያ መመታት አለበት ሌላ ጉዳይ ነው። መከላከያው እዚያ ያለው ምን ሊሰራ ነው? ቢወጣ ለቆ ቢወጣ ኑሮ ይሄው እንዳልናችሁ ብያቸዋለሁ። ከዚህ በፊት ጦርነት የሚከፍቱት በግራም በቀኝ በጀርባ ይሄን ፋኖ አርቢ ሰባን በሱዳን ሸረና በኩል ያለው በሐምዳይት በኩል በኦምሃጅር በኩል ሻዕቢያ በራሱ በዚህ በሁመራ ተከዜም ድልድይ ስላለ በአዲጎሹ በኩል ይህንን አጣምረው ይዘው ኢንኬዝ ለስትራቴጂክም ለተለያየ መንገድ ሪትሪት ካረገ መከላከያው ምን ሊሉ ነው? ይሄው ባልነው መሰረት ለቆጣ እኮ ተነጋግሯል እኮ ይሄው ወልቃይት አለቀ ያ ነበር እና የካቲት 11 51ኛ ዓመት እናከብራለን ነው። ህወሓትም ሻዕቢያም አርፈው ይተኛሉ ማለት አይደለም። የጋራ ኮመን ትሬት አለብን በሚል ነው ግምገማቸው። ቀጠናዊ ጉዳይ በተለይ ከሶማሌላንድ ጉዳይ ጋራ እና የመካከለኛው ምስራቅ ነገ በጋት ውሎ በጋት ዕለታዊ እናያለን። ኢትዮጵያ ኮር ለዘላለም ትኑር። ፕሊስ አሁን በድጋሜ ዩቲዩብ ላይም ስላለ እንድታዳምጡት ሌሎች ተጨማሪ ጉዳዮችን በዝርዝር ያብራሩት ጉዳይ ስለሆነ ነው። ታንኪዩ